ውሻ ተረጋጋ። አንተ ዘውድ ንጉስ ልቀቀኝ። አይደለም ዘኪ ለምንድን ነው ተገቢውን እርምጃኛ ወስደህ ነበር። አንተ እኮ ቢሳካልህ ሶስታችንም ነበር የምትገደለን። ምንድን ነው ያታለው? የኔ ቦምቡ ልጅ ማን ነው እንደዚህ የሚያደርገው ምናምን ብሎ በቃ ሲያብድ ትላንት ራሱ እሱ ጋር ነበርኩኝ። ኦኬ እዚህ ነው ያለው ታደቀው? አዎ እዚህ ነው ያለው። ባለፈው እኮ በር ሰብረን ስንገባ ብዙ ነገሮችን አግኝተን እሱን ግን ልናገኘው አልቻለም። በቃ እዛ ክለብ ራሱ እሱ ሲገባ በቃ የሆነ ሴጣን እንደመጣ ልብህ ነው የሚጨነቀው። ሌላ ነገር ውስጥ ነው የምትገባው። በጣም የሚያስፈራ ሰው ነው። በጣም መጥፎ ማለት እኔ እዛ ገብቼ መደናገጥ አይቀርም። እሱ ላገኘው ብሄድ ያን ስሜት ካስተዋለ እዛው ነው በሶስቱ የሚገለኝ። ከኔ በፊት አንዲት ሴት ነበረችና እስካሁን ኮማ ውስጥ ነች። ምን አልኳት? በጣም መጥፎ ሰው ነው። በጣም ስንቶቹን ወንዶች ብልታቸውን እንደሚቆርጥ በቃ እሱን የሆነ ነገር ማለት መልስ መመለስ አይቻልም። እኔ ግን እዛው በቃ በጠጣንበት ጠርሙስ ከፈለጋችሁ ጋር ይወጣል። የወንድሜ ጉዳይ ብቻ ግን አደራችሁ። በቃ ወንድሜ በሀገሮ ቤት መግዛት አስበው በተመጣጣኝ ዋጋ የሚሸጥና ታማኝ አልሚ አጥተው ተቸግረዋል? ድርጅታችን ቴምር ሪል ስቴት ከዚህ በፊት ከ8 በላይ ፕሮጀክቶችን ሰርቶ ማስረከቡ ይታወቃል። አሁን ደግሞ በቡልጋሪያ ከአፍሪካ ህብረት ፊት ለፊት በ7000 ካሬ ላይ ያረፈ ኮምፓውንድ አፓርትመንት በ30% ቅናሽ ለተወሰኑ ቤቶች ለሽያጭ አቅርበናል። ባለ 1 መኝታ 5.4 ሚሊዮን ብር ብቻ፣ ባለ 2 መኝታ 6.6 ሚሊዮን ብር ብቻ፣ ባለ 3 መኝታ 9.7 ሚሊዮን ብር ብቻ። እንዲሁም በአዋሬ ባያትና በጋርመንት የተለያየ ፕሮግረስ ላይ የደረሱ ቤቶችም አሉን። ለበለጠ መረጃና ለሳይት ጉብኝት በ0901 21 1153 ወይም በ0901 50 4245 ይደውሉልን። በውጭ ሀገር ላላችሁ ደንበኞቻችን በ3 ቀን በዲኤችኤል ባላችሁበት ሀገር እንልካለን። ቴምር ሪል ስቴት። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንግዲህ በባለፈው ተከታትላችሁ ነበር። እንግዲህ ይሄ ወሮ በላ እንግዲህ ክዶን ነበር እንደተመለከታችሁ በጣም የኛን ሚስጥር አሳልፎ ይሰጣን። እንግዲህ በደንብ ከካሜራ በስተጀርባ በደንብ ይዘን ስንጠይቀው በጣም ብዙ ነገሮችን እኛን አሳልፎ ሰጥቷልና እነዛን ነገሮች እኔም ሲሰማ የወንድሜንም ዘውድ የሰጣቸውን ነገሮች ሳስብ ዘኪ እንግዲህ ያለውን ነገር ሰምታል አይደል? እንደ እያንዳንዱ የምንሄድበትን የምንውልበትን የምናረጋቸውን ነገሮች አካሄዳችን እንዳለ ነው። በቃ ሙሉ ለሙሉ ድምጻችን ሁሉ እየቀዳ ነበር ሲሰጥ የነበረውና በጣም አናዶናል፣ አበሳጭቶናል። እንግዲህ ዛሬ ላይ ያው በባለፈው እንደተመለከታችሁት ወንድሜም ዘውድ አሰላ እንደነበረ ገልጸንላችኋል። እንግዲህ ካሰላም እየመጣ እንደሆነ በጣም ለዚህ ጉዳይ ነው እንግዲህ የያዘውንም ነገር ጥሎ እየመጣ ያለውና ብዙ እሱ መጠየቅ የሚፈልጋቸው ነገሮች እንዳሉ እርግጠኛ ነኝ። በጣም ብዙ መስዋዕትነትን ነው እንግዲህ ለሱ የከፈለው። ያለ ተያያዥ ነው ያስገባው፣ ብዙ ነገሮችን አድርጓልና ያው ይሄን ሰው ስንይዘው እንግዲህ ያው እኛ ሰባዊነት ስለሚሰማን ማዘሩም እናቱም ብቻዋን ነች፣ ብቸኛ ነች፣ የሚያግዛት የሚረዳትም ሰው የለምና እሷንም ነው እንግዲህ የምናጠቃት። ያንን ነገር እንግዲህ ከግንዛቤ ማስገብተን እኛ በቻለው አቅም እሷንም ለመደገፍ እንሞክራለን። እንግዲህ ከዚህ ቀደም ደግሞ እንደተመለከትነው ያው እናቱም የነገሩን ነገር ነበርና ያንንም ነገር እናቱን ለማነጋገር ሞክረን ነበረ። እናትህ ምንም ነገር እንደማታውቅ ነግራናለች። እየሰማህ ነው አይደል አንተ ውሻ? በጣም ወሩ በላ። ስለዚህ እንግዲህ ውድ ተመልካቾቻችን ከዚህ ቀደም እንደገለጽንላችሁ በእናቱ ሰበብ መሰል ነገሮችን ተመልክተን መታወቂያም ሆነ ምንም አይነት ዋስትና ሳንይዝ ነው እዚህ ድርጅት ውስጥ እንዲገባ ያደረግነው። አሁን ላይ ግን እያደረገ ያለው ነገር እናንተም ተመልክታችኋል። ከዚህ ቀደም የነበረውን ነገርም ወደ እናንተ አድርሰናልና እንግዲህ ወንድማችን ዘውድም ደግሞ እየመጣ እንደሆነ ነግሮናል። ያለውን ነገር ተመልክቷል። እሱ ከመጣ በኋላ ምን አይነት እርምጃ ሊወስድብህ እንደሚችል ታውቃለህ አይደል? ክህደት ምን ያህል ዋጋ እንደሚያስከፍል ታውቃለህ። ዘውድ ደርሷል። እባካችሁ ቼክ አድርጉልን። ደርሷል። እባክህ አንተ ውሻ ተረጋጋ። ንጉስ ልቀቀኝ። አይደለም ዘኪ ለምንድን ነው ተገቢውን እርምጃኛ ወስደህ ነበር? አይደለም ሲያደርገኝ የነበረው ዘውድ ተረጋጋ። እንደዚህ ማድረግ የለብህም። ታውቃላችሁ ሲያደርገኝ አይደለም ንጉስ አንተ ነግረኸኝ ነበር ሲያደርገኝ የነበረው ነገር ታውቃለህ። ከካሜራ ጀርባ መወሰድ ያለበት እርምጃ ወስደናል። አይደለም ዘኪ ሲል የነበረውን ነገር እኔ እናቴ ታማሚ ናት፣ ምሰራው ስራ የለም ከሰስተመርከር ውስጥ አውጥቼ እንትን ዘውድ ምን ሆነሃል? ተረጋጋ ዘውድ። አንተ ደግሞ ላታናጆሽ አሁን ነገር አድርጌለታለሁ። ስንት ነገር ሳስብለት ነበር እኮ ስንት ነገር ማለት ነው። ትክክል እንዴ ካሜራ እችላለሁ ሲለኝ ደስ ብሎኝ በቃ እኔ እናቱን ቢያንስ ብር እንኳን ከምሰጠው ብዬ ማለት ነው
ብር ስሰጠው የሆነ የተቀባይነት ስሜት እንዳይሰማው ብዬ ስራ በቃ መስራት ይችላል ብዬ እንዴት ደስ ብሎኝ እንደነበረ ቀና ብለህ አይኑን እያየ ባለፈው ለኛ በግልፍተኝነት ነው ስትናገር የነበረው አይደል? ምላሽ መስጠት ትችላለህ። ብራዘር ተረጋጋ። ስንት ነገር ሲያደርገኝ እንደነበር ይሄ እኮ ነው። እኔ እኮ እዛ እኮ እንዴት እኮ እንዳመለጥኳቸው እኮ እኔ ነኝ እኮ የማውቀው። ይገባኛል። ከኋላ በስንት መኪና ውስጥ ያየሁት መስሎኛል እኮ ግን እሱ እንደዚህ ሊያደርግ አይችልም ብዬ እሱ ራሱ ነው ከአንተ ፈቃድ እየወሰደ እንደዚህ አይነት እኛ ላይ ጥቃት ለማስፈጸም ሲሯሯጥ የነበረው። ከአዲስ አበባ አሰላ ድረስ እንቅስቃሴዎቹ ሙሉ ለሙሉ እየተከታተልክ የስልክ ጥሪዎች አልቀሩትም። እዛ ራሱ አሁን እኔ ስራ ትቼ በቃ ሳልጨርስ ነው የመጣሁት በንዴት ማለት ነው። እና ለምንድን ነው የምትንከባከቡት ነው የእኔ ጥያቄ። መንከባከብ አይደለም ተገቢውን የህግ ቀና ብለህ አውራ ነው እያልኩ ያለሁት። ለምንድን ነው ይሄን ሁሉ ነገር ያደረክብኝ? ቀና በል ምላሽ አለ ነግረኝ እፈልጋለሁ። ስንት ነገር ነው ሳግዝህ የነበረው። ምላሽ አለ ለዚህ ነገር? አረ ምንም ምላሽ። ስንት ነገር ነው ሳግዝህ የነበረው። አዳምጠኝ። ቀና ብለህ አናግረኝ ነው እያልኩ ያለሁት። አናግረኝ ቀና ብለህ። ስትሰራው አላፈርክም ነበር፣ አሁን ነው የምታፍረው? አናግረኝ እኮ ነው የምልህ ቀና ብለህ። ለምንድን ነው ይሄን ሁሉ ነገር ዘውድ ለምንድን ነው ማድረግ ያስፈለገው? አረ ዘውድ ምንድን ነው የምታሰቃየኝ? አንተ ከዚህም በላይ ይገባዋል እኮ ከዚህም በላይ እኮ ትክክል ያደረገው ነገር ከዚህም በላይ የሚገባው ነገር ነው። እኛ እናቱን አናግራችኋታል? በደንብ እሷን ነው እንደው መጀመሪያ ሄዳን እሱን ከመያዛችን በፊት ያወራናት። እኔ ስለምትሉት ነገር ምንም የማውቀው ነገር የለም ነው ያለች። ተረዳኸኝ? ምንም አልታመምኩም ጤነኛ ነኝ እግዚአብሔር ይመስገን ነው ያለችው። እሱ ግን እናቴ ታማለች እኔም ታመም ያለው ፀሐይ ላይ ሳይወደለድል ድንጋይ ላይ ተቀምጦ ነው ያዘነው። እንዲህ አይነት የማይረባ ልጅ ወልዳ ምን አይነት ምስኪን እናት ብትሆን አሁን በአንተ ጥፋት ያው ለኔክስት የሚመጡንም ሰዎች በጣም እንድንጠራጠር ነው እያደረከን ያለው። ተረድተኛል አይደል? ምንም ይቅር የሚባል ነገር አያስፈልግም ላንተ። አንተ እኮ ቢሳካልህ ሶስታችንም ነበር የምታስገድለን። ዝም በል። ምንድነው ያታለሉ? ደም ተፋ ተነስ። ምንድነው ያታለሉ? አታለሉኝ ነው የምትለው? ምንድነው ያታለሉ? ህሊና አለ አይደል? አታለሉኝ ነው በገንዘብ ታውቁ የለ እንዴ? ነግሬያችሁ የለ እንዴ? ገንዘብ እየሰራህ እየከፈልኩ እኮ ነው አይደል እንዴ? እየሰራህ እየከፈልኩ በቂ ገንዘብ ነው የምከፍልህ። ልምድ ካለው ሰራተኛ እኩል ነው የሚከፈል አይደለም ነው ታውቃለህ? የደረጃ የደሞዝ ስኬላችን አይደል? ስለዚህ ምንድነው የጎደለብህ? ቀና ብላ ነግረን ያው ያለውን የደህንነቴን ታውቃላችሁ፣ ያለውበትን ሁኔታ ታውቃላችሁ። ይኸውልህ በጣም በቂ ገንዘብ ነው እየከፈልኩ ያለሁት ነው እያልኩ ያለሁት። ስንት ቤተሰብ የሚያስተዳድሩበት ነው። ሌላ ካሜራማኖች እንደምታውቁት ነው እነ ኪሩቤል ምናምን ስንት ቤተሰብ የሚያስተዳድሩበት ነው። ይሄ ደሞዝ ገንዘብ ካነሰ ገንዘብ አንሶኛል ጨምሩልኝ ማለት ነው እንጂ እንደዚህ እስከ መሸጥ ድረስ እሱ ነፍሱን ቢያጣ ምንድን ነው የምትጠቀመው አንተ? በ2 ሚሊዮን ብር የሰው ነፍስ ይተካል? አረ እኔ እንደዛ አስቤ አይደለም። እኔ የዘውድን ነፍስ ምናምን ነግሬያችኋለሁ እኮ ባለፈው በገንዘብ አታለኝ ነው እንጂ እኔ እንደዛ አይነት ነገር አስቤ አይደለም። እኔ እሱ አሳልፌ ለመስጠት ምናምን እሱ የሱ ነፍስ ለማስጠፋት እኔ አስቤ አይደለም። ለምን አትረዱኝ? ዘኪ ንጉስ ከዚህ ልጅ ጋር ምንም ማውራት አያስፈልግም። እናቱን እኛ ችግር የለውም ምስኪን እናት ናቸው። እኔ አግኝቼ በደንብ አውርቻቸዋለሁ። እሱን ከመቅጠሬ በፊት እስቲ እናትህን ላግኛቸው ብዬ አግኝቼ በደንብ አውርቻቸዋለሁ። እናቱ በጣም ምስኪን ሴት ደህና ልጅ ያላቸው መስሏቸው ችግር የለውም። እሳቸውን እኛ እንንከባከባለን። ይሄ ልጅ ግን አሁን እንደዚህ በነፃነት እንዲንቀሳቀስም አልፈልግም። ወደ ህግ ቦታ ሄዶ የሚገባውን ቅጣት እንዲያገኝ ነው። አንተ እስክትመጣ ነው እየጠበቅን የነበረው። ስለዚህ እንግዲህ መረጃዎቻችን በሙሉ አጠነካክረን ይዘን ሄደን ማስገባት ነው። እሺ ሰላም ውድ የቻናሌ ተከታታዮች እንደምቆያችሁ። እንግዲህ በዚህ ኬዝ በጣም በተደጋጋሚ ተገኝተናል። እናንተም ጋር ያው በጣም አሳዛኝ ነገር ነው እንግዲህ ህይወታችን ላይ እየተፈጠረ ያለው። ብዙ ነገሮችም እኛ ላይ እየተደጋገሙ እየተካሄዱብን ያሉትና እነዛንም ነገሮች እንግዲህ ከጥቃትም እያመለጠን እናንተም በኮሜንት እንግዲህ ብዙ እንድንጠነቀቅ ትነግሩናላችሁና እነዛን ነገሮች ተከትለን ዛሬም ላይ እንግዲህ በጣም በጥንቃቄ እዚህ ቤት ውስጥ ተገኝተናል። እንግዲህ እዚህ ቤት ውስጥ የተገኘንበትም ጉዳይ ዋናው ዓላማ እንግዲህ ወደ ታጠቅ ቦምቡ የሚያስጠጋን መረጃ የያዘች ሴት እንግዲህ ደውላ ብዙ ነገሮችን ስለወራችን እኛም በደንብ አጣርተን በዚህ ቤት መተናል። እንግዲህ ወንድሜ ዘውድም ከአሰላ ጉዳዩን ጥሎ እንግዲህ ለዚሁ ነገር እኔን ለማገዝ ተገኝቷል። ያው እንግዲህ እናንተም በጣም እንደምትጠይቁን አውቃለሁ። ዛሬ ላይ ዘኪ ያልተገኘበት ምክንያት እንግዲህ ወንድሜ ዘውድ የሚሰራውን ነገር ለመሸፈን እዛ ሄዶ ነው የሚገኘው። እናንተም ብዙ ነገሮችን ለኛ እየነገራችሁ ነው፣ እኛም በደንብ እንሰማለን። እናንተንም ሰምተን እንግዲህ በመጨረሻ ልፋታችን ተሳክቶ ታጠቅ ቦምቡን ከቁጥጥር ስር እንደምናውለው ተስፋ አደርጋለሁ። ወንድሜ ዘውድ እንዴት ነህ? አሎ እግዚአብሔር ይመስገን ንጉስ። ያው ሰሞኑን የተደራረቡብን ነገሮችን የምታውቃቸው ናቸው። አንተም እንግዲህ በተደጋጋሚ ክህደቶችን እያስተናገድን ነው ያለ ነው። እንግዲህ በራሳችን የቅርባችን በምንላቸው ሰዎች ያው እንግዲህ አንዳንዴ ሰው ማመንም ይጎዳልና የባለፈውን ኬዝም እንደምታስታውሰው ነው ካሜራማን እናቴ ምናምን ብሎ ብቻ ብዙ ነገር
ለምኑኝ ስላሳዘነኝ ስራ የቀጠርኩ ሰው ነው እንግዲህ እኔን ሊያስገድል ወይም ደግሞ የተለያዩ መኪናዬን ለመግጨት ያላደረጉት ነገር የለም ነበር። በዚሁ አጋጣሚ መናገር የምፈልገው በጣም ነው በቃ በብዙ ስትራግል ውስጥ ነው አልፌ ማምለጥ የቻልኩትና ብዙ ነገር ብዙ በጣም በቅርብ በመንላቸው ሰዎች እየተከዳን ያለነውና በጣም ጥንቃቄ እንደሚያስፈልገን ያሳያል። ይሄ በጣም ሊጎዱን የሚፈልጉ ሰዎች እንዳሉ እንግዲህ ይሄ ትልቅ ማሳያ ነው ብዬ ነው የማስበው። የምንቀጥራቸውም ሰዎች ላይ ኢቭን አሁን ውስጣችን ያሉ ሰዎችም ሊኖሩ ይችላሉ። ቀጥረናቸው የምናሰራ ሹፌር፣ ካሜራማን፣ ኤዲተር ብዙ ነገሮች አሉና እነሱ ራሱ መመርመር ይኖርብናል ብዬ አስባለሁና እንግዲህ እንደምታዩት ነው ብዙ ነገር አሰላ፣ አዲስ አበባ የተለያዩ ቦታዎች ላይ ነው እየሄድን እነዚህን ኬዞች የምንፈታውና በዛን ሰዓት ብዙ የምናደርጋቸው ነገሮች አሉ። ኢቭን ልብስ መቀየሪያ ጊዜ የምናጣበት ጊዜ አለ። በእውነት ለመናገር ኬዞች ፋታ የማይሰጡ ኬዞችን እንይዛለን አንዳንዴ። ይሄው አሁን አንተ እንደያዝከው አይነት ታጠቅ ቦምብ እንደሚባለው አይነት ሰውና እንግዲህ ዘኪም የኔን ኬዝ ይዞ አሰላ ነው የሚገኘው። እኔ ደግሞ ይሄን ተቀብዬ እንግዲህ ከንጉስ ጋር ሆነን ያው እዚህ ፊት ለፊት አልቅረብ እንጂ ነገሮችን በቅርበት እኔ እከታተላለሁ ስለዚህ ኬዝ እና በደንብ አውቀዋለሁ። እንግዲህ ይሄ ታጠቅ ቦምቡ የተባለበትን ግለሰብ የገባበት ገብተን ለመያዝ እንሞክራለን። እንግዲህ እናሳካዋለንም ብለን እናስባለን። ምክንያቱም ከእጃችን የሚያመልጥ የሚወጣ ነገር የለም። ፈጣሪን ይዘን ነው የምንሰራው ምን ጊዜምና እንግዲህ እንይዟለን ብለን እናስባለን። ዛሬም አንዲት እህታችን ከኛ ጋር ትገኛለች። እንግዲህ እስቲ ከሷ ጋር ራሷን አስተዋውቃ ምንድነው እንግዲህ ልትረዳን የምትችለው ልታግዘን የምትችለው በዚህ ኬዝ ላይ የሚለው እንግዲህ እስቲ ከሷ አንደበት እንስማ። መልካም እንግዲህ ያለው ነገር የተወሰነም ቢሆን ከኔ ጋር በስልክ ተነጋግረናል አውርተናልና እነሱን ነገሮች እንግዲህ ለውድ ቤተሰቦችም ግልጽ ማድረግ ስለሚገባን ያለው ነገር ከኔ ጋር ያሉራናቸውም ከመጀመሪያው ጀምሮ ያስረዳሽኝ ነገሮች ከስምሽ ጀምረሽ እስቲ በደንብ አስረጅኝ። እንደውም መጀመሪያኛን የት እንዳየሽን ምንስ እንደዚህኛ ጋር እንድትመጪ ምን አይነት ነገር እንደገፋፋሽ ያለው ነገር እስቲ በደንብ በዝርዝር ንገሪንና ከዛ በኋላ እንግዲህ እርምጃዎችን እንቅስቃሴዎችን እናደርጋለን። እሺ እንግዲህ እሺ ያው ስላገኛችሁኝ በጣም ደስ ያለኝ በጣም አመሰግናለሁ። አምነኝ ስለጠራኸኝ በጣም ብዙ ሰዎች እንደሚፈልጓችሁ አውቃለሁ። ብዙ ወንጀለኞች ሊገሏችሁ የሆነ ነገር ሊያደርጓችሁ እንደሚፈልጉ አውቃለሁና ያው ሰው አምናችሁ እኔን አምናችሁኝ ስላገኛችሁኝ በጣም ደስ ብሎኛል። እናንተ ማል በመገኘቴ ያው እንድትረዱኝ ነው የመጣሁት። እናንተንም መርዳት እችላለሁ ብዬ አስቤ ነው የመጣሁት። መልካም እስኪ ምንድነው ልትረጂ ልታግዢኝ ያሰብሽው ጉዳይ? እስቲ እነሱ ነገሮች በደንብ አጫውሽኝ። ከነ ታጠቅ ሙቡ ከነ ካሌብ ቦምቡ ከነ አሸናፊ ከነ መላኩ ጋር ያለው እስቲ ግንኙነት በደንብ አንቺም እዛ ውስጥ እንደምትሰሪ ምናምን አጫውተሽኛልና እነሱ ነገሮች እስቲ በደንብ በሰፊው ነገር ይለኝ። ያው ሜሮን እባላለሁ እና የሄደን ጓደኛ ነኝ። ብዙ ስለናንተ ያወቁት በሷ የተነሳ ነው። ከሄደን ጋር አብረን ነበር የምንሰራው እና ያው እኔ እንደ ሄደን ያናክል ተገድጄ አይደለም እዛ የቆየሁት። በርግጥ አላ አይደለ የሷን ያክል እንትን አልደረሰብኝም። የሷን ያክል ከሷ በላይ እርዳታ ያስፈልገኛል። በርግጥ ግን ያው አላ አይደለ ተላምጄዋለሁ። እንደሷ ያናክል አልተጎዳውም። ግን አሁን ደግሞ በቃ ከብር ከሆነ ነገር ይልቅ ማንነት እንደሚበልጥ ከሷ ስለተረዳው ስለተማርኩ ነው። ዝም ብዬ እየኖርኩ ነበር ማንነቴን ትቼ እና አሁን ማንነቴን ፍለጋ ነው እናንተ ጋር የመጣሁት። ይገባኛል። ኤደን ግን በጣም የተጎዳች ሳትፈልግ ነው እንደዚህ አይነት ውስጥም ልትገባ የቻለችውና ብዙ ነገሮች ብዙ ግፍ የተፈጸመባት ሴት ነች። አሁንም እኛ ጋር ቤት ተከራይተንናት እንግዲህ እያቆየናት ነው ያለውና አንቺ ደግሞ እንዳልሽኝ ከሆነ ከሱ ያነሰ ነገር ነው የደረሰብኝ ብለሻልና እስኪ አንቺ ከስር ከመሰረቱ እንዴት እዛ ቤት ውስጥ ልትገቢ እንደቻልሽ አሁን ላይስ ምን አይነት ሁኔታ ውስጥ እንደምትገኝ እስኪ በደንብ በሰፊው ንገሪኝ። ያው አሁን ላይ በጣም ጥሩ ሁኔታ ላይ ነው እየኖርኩ ያለሁት። በቃ ገንዘብ አለ፣ ብር አለ። አሁን መኪና አለኝ የራሴ በመኪና ነው የምንቀሳቀሰው። ቤትም ክራይ ነው ግን እኔ አይደለም የምከፍለው። እነሱ ናቸው ኢንቨስት የሚያደርጉኝ። እነ ካሌብ ናቸው ኢንቨስት የሚያደርጉኝ። እነ ካሌብ ቦምቡ? አዎ ካሌብ ቦምቡ ነው። ያው አባቱም አለ ታጠቅ ቦምቡ እና ያው ብዙ ግንኙነቴ ከታጠቅ ጋር ነው። የነሱ ሰራተኛ ነኝ። ዌተርነት ነው የሚገባውት እንደሷ። ግን ኑሮዬ ያው የዌተርነት አይደለም። ምክንያቱም እኔ ለነሱ አስፈላጊ ሰው ስለሆንኩ ነው። እንዴት ነው አስፈላጊ ልትሆኚ ይችላልሽ? አሁን እነሱ ጋር ከገቡ ከአንድ አመት በላይ ሆኖኛል። አንድ አመት ኦልሞስት ወደ 2 አመት ተጠግቻለሁ። እኔም ያው እንደሷ በዌተርነት ነው በደላላ ነው የገባሁት የነበረው እና ትንሽ
ከሰራው በኋላ እዛ ክለብ ውስጥ ከሰራው በኋላ ያው በቃ ሌላ ቢዝነስ ውስጥ እንድገባ ተናሉኝ ገባው ስለፈልጌው አይደለም ያን ታይም ላይ ተገድጄ ነው እኔም እንደሷ ግን እንደሷ ያናክላ የኔ ደግሞ ከሷ በተለየ መንገድ ነው ወይ እንደሷ ተደፍሬ አይደለም አስፈራርተውኝ ነው የኔም ግን እኔን በወንድሜ ነው ያስፈራሩኝ እንዴት ማለት እንዴት ሊሆን ይችላል ያ ነገር እኔ እዚህ መጣሁት ታናሽ ወንድም አለኝ እና ተማሪ ነው አሁንም እየተማረ ነው የሚሉኝ አግኝቼው አላውቅም በእነሱ ቁጥጥር ስር ነው ያለው ያው አንድ አመት አለፈ ከነሱ ማለት በእነሱ ቁጥጥር ውስጥ ከሆነ ማለት ነው እና እኔ አሁን በቃ ለወንድሜ ብዬ ሳልፈልግ ሴተኛ ዳሪ ሆኜ ነው እየኖርኩ ያለሁት ተረዳኝ ማለት አሁን እየተራ አይደለሁም እዛ ቤት ውስጥ ሀብታሞችን እያጠመድኩ ገንዘብ እየተቀበልኩ ለነሱ እያጠጣው መርፌ እየወጋው ብቻ ብዙ ነገር ብዙ ወንጀሎችን እየሰራው ነው እየኖርኩ ያለሁት ማለት አንድ አመት ወንድምሽ ታግቶ ከሆነ እንዴት ነው ትደዋወላላችሁ በህይወት ያቆዩት አያቆዩት በጣም ጨካኝ አውሪ ሰዎች ናቸው በጣም አውሪ ሰዎች ናቸው በጣም ዘውድና በጣም እስካሁንም አጥፍተውት ገሎት ሊሆን ይችላል እና እንዴት አምነሻቸው ይሄንን ነገር ለወንድምሽ ብለሽ ልታደርግ ይቻልሽ እስካሁን አማራጭ የለኝማ ያው ስለ ቢያንስ ሪሳውን ያሳዩኝ ነበር የሆነ ነገር ቢያደርጉት ብዬ ስለማስብ ነው እንዳለ ይሰማኛል ማለት ያሉኝን ነገር ሳላረግ ይቀርበት ታይም አላስታውስም ያሉኝን ሁሉ ነው ማድርገው ለዛ ወንድሜ በህይወት አለ ብዬ ነው ማስበው እንጂ እስካሁን አንድ አመት ድረስ እንግዲህ ወደ ሁለተኛ አመትሽ እየመጣ እንደሆነ ነው የነገርሽንና ይሄን ያህል ጊዜ ወንድምሽ ከነሱ ጋር ነው ያለው ነገር ግን በስልክም በፎቶም በምንም ሊያሳዩሽ አልቻሉም እስካሁን አዎ በምንም ስጠይቃቸው ራሱ ምንድነው ሪሳውን ይፈልግሽው ነው የሚሉኝ እና በቃ ታቋቻላችሁ በጣም መጥፎ ሰዎች ናቸው ታጠቅን ጭራሽ ማናገር አልችልም ስለ በቃ የሆነ መልስ እንኳን ስትመልስለት ሽጉጥ የሚያወጣብሰው ነው እና እንዴት ብዬ ነው እሱ ጋር ጥያቄ ወንድሜ ምናም ብዬ ማወራው እንደው እንደ መጀመሪያ ከደላላ ስቴጂ እንደምናቀው ከሆነ እዚሁ አዲስ አበባ ላይ 4 ጭፈራ ቤቶች እንዳላቸው እናቃለንና የትኛው ጋር ነበር አንቺ እንግዲህ ለመጀመሪያ ስራ የጀመርሽው እኔ ስራ የጀመርኩት መጀመሪያ ወደ እንትን የነበረው ነው ወደ ሳሪስ ነበረ እዛ ነበር የጀመርኩት ከዛ በኋላ ግን ወደ ሲኤምሲ አካባቢ ነው አሁን ያለሁት እዛ ነው የምትሰሩ እዛ ነው ቆየው እዛ ከገባው ማለት ከተስማማውኝ በኋላ ካስማሙኝ በኋላ እዛ ነው የሄድኩት በዛውም ይሄው አንድ አመት ሙሉ እዛ ነው እየሰራው ያለሁት ከሄደን ጋር እንዴት ነው ልትገናኙ የቻላችሁበት ጉዳይ ከሷ ጋር አብራችሁ ሰሩ ነበር ከሄድን የተገናኘ ነው አው ከሷ ጋር አብረን ነበር የምንሰራው ማለት መጣች እሷ እኔ እዛው ነበርኩኝ እሷ ደግሞ ፍረሽ ነበረች እና በቃ ሁሌ ታለቅሳለች ሁሌ በቃ ማለት በቃ ያለ ፍላጎቷ ነው እዛ ውስጥ የነበረችው በዛው ሁኔታ ውስጥ በቃ አይዞሽ ነበር ምላት ስለ ብዙም ፊት ሰጥቻ አላወራትም ግን ያው አይዞሽ ይያልኩ አዝናናት ነበር ማለት እንዲ የጎንዮሽ ወሬ ምናምን አይፈልጉም ቢያዩክ ሌላ ችግር ነው ይፈጠረው እዛ ውስጥ ያሉ ጥበቃዎች ራሱ ቢያዩክ ሌላ ነገር ነው ያናክል ኮንታክት አናረግም በርግጥ ግን በሆነ አጋጣሚ በቃ እሷ ሁሌ እንዳለቀሰች ስለነበረ ማለት ያለ ፍላጎቷ ነበር ያን ህይወት እየኖረች የነበረው አሁን እኮ አንቺም ተቀራራቢ ነው ኦልሞስት አንቺም ሳትፈልጊ ወንድምሽ ታግቶብሽ ብዙ ነገሮችን ነው አንቺም ተገደሽ ያደረግሽ የነበረውና እነዚህ ነገሮች እንደው በግልሽም ወተሽ ለማመልከትም የትም ቦታ ፖሊስም የትም ጋር ለመሄድ ያው የተያዘብሽ ነገር አለ እነሱ በጣም መሰሪ ሰዎች ናቸው ነገር ይዙብሻል አንድ ነገር ሲያስደርጉሽና እስኪ ወደ ኋላ ልመልስሽ ወንድምሽን እንዴት ነበር ሊይዙብሽ ሊያግቱብሽ የቻሉት እነዛን አጋጣሚዎች እስኪ በደንብ በዝርዝር ንገሪኝ ወንድሜን ያው እኔ እነሱ ጋር ከገባው በኋላ ያው በቃ መጥቶ እዛ እሱም የሆነ ስራ ፈልጊለት እንዲገባ ነበር ሐሳቤ ከዛ በቃ መጣና እንደመጣ እሱ ላገኝ እንደሆነ ፍቃድ ጠይቄ ወጣሁኝ እና በዛን አጋጣሚ ምን በቃ በዛን አጋጣሚ አወሩኝ ስራ እንስጠውኛና ሌላ ስራ ውስጥ እናስገባሽ አሉኝ በዛን ቀን ማለት ነው አይ አልፈልግም ምናምን አልኳቸው በቃ እዚሁ ቆያለሁ ከዛ ሌላ አማራጭ እስከማገኝ ማለት ስራውን ነገሩኝ በቃ ቢዝነስ እንደሆነ ደዛ ሲሉኝ በቃ እዚህ ጋር መሆን የለብሽም ማለት በቃ እኛ ለሌላ ስራ እንፈልግሻለን ምናምን ሲሉኝ አይ አልፈልግም ምናምን እዚህ ቆያለሁ ወይም እለቃለሁ ስላቸው ነው ብሎኝ በቃ ሌላ መልስ ሳይሰጡኝ ሄዱ ከዛ በኋላ እዛ ተመልሼ ቀይን ወስዳለሁ ምናምን ስላቸው በቃ ወንድሜን እንደያዙት ነገሩኝ
በጣም የሚያሳዝን ነገር ነው የተፈጠረው። አሁን ላይ ምን መሰለሽ፣ አሁን ያለፈው ነገር በሙሉ አልፏል። አንቺም የተጎዳሽባቸው ጊዜያቶች እንዳለ አልፏል። ተረዳሽኝ አይደል? ወደፊት ነው እያሰበን የምንሄደው እና ዛሬ ላይም እዚህ የመጣንበት ዋነኛው ጉዳያችን ምንድነው? ስለ እነሱ ሰዎች ስስ ጉናቸው ምናልባትም ደግሞ የምታውቂው መረጃ ካለ ከአንቺ ለማውጣጣትና ለማግኘት ነው የመጣ ነው እና አንቺ እዛ በምትሰሪበት ሰዓት ከማን ጋር ነበር በደንብ ግንኙነት የነበረሽ? ከባሪስታው አሸናፊ ጋር ነው? ከመላኩ ጋር ነው? ወይስ ከካሌብና ከታጠቅ ቦምቡ ጋር ነው? ከማን ጋር ነበር የነበረው? እና የምታውቂ ከሆነ የእነሱን ስስ ጎኖች ንገሪን፣ ምናልባትም ለእኛ ያግዘናል። ተረዳሽኝ አይደለ? እኔ ያው የሁላቸውም ስለ በጣም ረዥም ጊዜ ቆይቻለሁ። አሁን እንደ ጓደኛም ጭምር ማለት እንደ የሆነ እንደ ስራ እንትን በቃ አለ አይደለ? በጣም ክሎዝድ ነኝ ከነሱ ጋር። የሁላቸውም ደካማ ጎን አውቃለሁ። መልካም ስለ በቃ አሸናፊ ያን ያክል ስለ የሆነ በቃ በጣም መጥፎ ሰው ነው። እዛ ቤት የገቡ ሰራተኞች በሙሉ እኔም ያው በቃ ከነ ካሌብ ጋር ግንኙነት ቶሎ ስለገባው ነው እንጂ እዛ ቤት የሚገቡ ሰራተኞች በሙሉ ከሱ ጋር መተኛት አለባቸው። ከሱ ጋር ሌላ ስቀስ መግባት አለባቸው። በቃ በጣም ነው የሚያስቸግረው። ሰራተኛ ላይ ያለው ነገር በጣም መጥፎ ነው። ይሆናላ ያባራል፣ በራሱ ጊዜ ያባራል ምናምን። ብቻ እንደ ባርማን ሳይሆን የሆነ እንደ ተቆጣጣሪ ነው እዛ ቤት ውስጥ የሚኖረው እሱም እና በቃ ሰራተኞችን ማሰቃየት ነው ስራው። በጣም መጥፎ ሰው ነው ከምል በላይ ማለት ነው። እንደው ግን አያይዘሽ እንድትነግሪን የምንፈልገው እንግዲህ አንቺ ወደዚህ ስራ ከገባሽ በኋላ በዌተርነት ነው የገባሽው። ከዛ በኋላ ነው እንግዲህ ነገሮችን ሙቭ አድርገሽ ወደ ሌላ ስራ የቀላቀሉሽ። እንግዲህ አስገድደውሽም ሊሆን ይችላል። በእርግጥ ግን እንደው ወደዚህ ስራ የገቡ ሴቶች በሙሉ በአሸናፊ ስር ነው ማለፍ ያለባቸው እያልሽን ነበርና እንደው አንቺ ይሄ እድል ላይ ያጋጥምሽ የቻለበት ምክንያት ምንድን ነው? ማለት ከሌሎቹ ሴቶች በምን ተለይተሽ ነው አንቺ እንግዲህ ይሄ እድል ላይ ያጋጥምሽ የቻለው? ያው እኔ መጀመሪያውም ስገባ ከታጠቅ ጋር ግንኙነት ማለት ታጠቅ ያው በቃ አቋሜን በጣም ወዶት ነበረ። እዛው ሰራተኛን ዌተር ያለው ጀምሮ ማለት ነው። እና በቃ ከኔ ጋር ሌላ ነገር ፈልጎ ሴክስ ፈልጎ ነበር ከኔ ጋር ጠይቆኝም ያቅ ነበረ። እና ወንድሜ ሳይመጣ በፊትም ልወጣ ነበረ እኔ በዛ የተነሳ ማለት ነው። በጣም አስቸግሮኝ ነበር ሰውየው ታጠቅ ቦምቡ የሚባለው ማለት ነው። ስለ በቃ ያው አቋምሽ ምናምን እያለኝ በቃ ይሄም አቋሜ ነው ሲጀመር እዛ ከዌተርነት ወጥቼ እንትን ውስጥ እንድንገባ የፈለጉት በአቋሜ የተነሳ ነው። ሼፕ ወይ በቃ ይሆናል አይደል? ላይክ አቋሜን አይተው ነው ወደ በደንብ ለነሱ ስራ ስለመሆን ነው ወደዛ እና ሌላ ሰው እንዲነካኝ አይፈልግም ነበር። በዛ የተነሳ ነው እኔ ከአሸናፊ ጋር ሌላ ነገር ያልኖረኝ። ሰውየው በጣም ትሪት ያደረገኝ ነበር። ታጠቅ ቦምቡን ትሪት ስለሚያደርገኝ ነው እንደዛ አይነት ሁኔታ ውስጥ ያልገባሁት። አሁን በቆየሽባቸው ጊዜያቶች ውስጥ ከሱ ጋር ግንኙነት ነበረሽ? አሁንም ጭምር አለኝ። አሁንም ጭምር ከአንቺ ጋር እየመጣ አላግባብ ነገሮችን ያደርጋል ማለት ነው። ያው ዞሮ እንግዲህ አሸናፊ ያነካትም ማለት ታጠቅ እየተጠቀመባት ነው ማለት ነው። ያው ማለት እኔ ለመጠየቅ የፈለኩት አንዳንድ መረጃዎችን እዚሁ ጋር ጥለን ካለፍን ብዬ ነው። እንደው እየነገርሽኝ እንዳለሽው በተደጋጋሚ እንግዲህ ከታጠቅ ቦምቡ ጋር ግንኙነት አለሽ ወይም ደግሞ በጣም ክሎዝ ነሽ ከሌላው ሰራተኛ በተሻለና እንደው የትኛው አብዛኛው ጊዜ እነሱ የሚያዘወትሩት የትኛው ክለብ ላይ ነው? ማለት የትኛው አካባቢ ያለው ክለብ ላይ ነው እንግዲህ አዘውትረው የሚገኙት? በስንት ሰዓት ነው የሚገኙት? ምን ያህል ሰዓት እዛ ይቆያሉ? ምን ያህል ጥበቃ አለ? ይሄ መረጃ ለኛ ትልቅ ነገር ነው፣ ራሳችንንም ለማጠናከር እንዲሆን ብዬ ስለማስብ እንደው ይሄንን አያይዘሽ ብትነግሪኝ። ወይ በዚህ መንገድ እንኳን እነሱን ማግኘት በጣም ከባድ ነው የሚሆንባችሁ። ስለ ዛሬ የሆነ ቦታ ከሆነ ነገ የሆነ ቦታ ናቸው። ማኔጅ ለማድረግ ራሱ ሰው ይልካሉ እንጂ ደግሞ አንዱ ቦታ በአንድ ቀን ብቻ አይገኙም። ወይ 2 ቀን 3 ቀን ቆይተው ነው በፈረቃ ነው የሚመጡት። ስለዚህ በቃ ያው ስራቸውን ስለሚያውቁት ይፈራሉ። በጣም የብዙ ባለሀብቶችን ገንዘብ ነው የወሰዱት። በጣም ብዙ ሰው ነው ባዶ ያደረጉት እና ይፈራሉ ለራሳቸው። በባለፈው እንደምኛ እነ ካሌብ ቤት እንግዲህ ሰብረን ገብተን ነበር ባለቤቱ ባለችበት ሰዓት ላይ ባለቤቱ ሚስቱ ባለችበት ሰዓት ላይ እና እዛ እንደም የተጠቆመው የነበረው ምንድነው እዛ ቤት ውስጥ የባዕድ አምልኮ ይካሄዳል። ብዙ ነገሮች መተቶች ብዙ ነገሮች ይሰራሉና ታጠቅም የዛን ቀን አይቀርም። ሁሌ ሐሙስ እዛ አይቀርም። ግብሩ ማካሄድ አለበት። ዶሮ ነው እያረዱ ድብ ክፍል ውስጥ የሚጥሉትና እነዛን ነገሮች ሰምተን ነበር። ስለዚህ የምታውቂው ነገር አለ አንቺ? ያው የሆነ የባዕድ አምልኮ አምጥተው ባለሀብቶቹን እንደሚያደነዝዟቸው አውቃለሁ። ስለ ያው መርፌውን የምንወጋቸው እኛ ነን ማለት ያው
ከነሱ ጋር አብረን ጠጥተን አምሽተን መርፌው እንወጋቸዋለን። ከዛ በኋላ እነሱ ፈርመው ያላቸውን ነገር ጥለው ይሄዳሉ። በቃ ራሳቸውን የሚያገኙት ፔንሲዮን ቤት ነው። በዛ በእንትኑ በክለቡ ሰርቪስ ነው ሌላ ሆቴል የምንሄደው። የራሳቸውን መኪና እዛ ሌላ ሆቴል ይተውላቸው፣ እኛ ትተናቸው እንወጣለን። በቃ ማያውቁት ቦታ ትተናቸው እንሄዳለን ማለት ነው። በጣም የሚያስከፋ ነገር ነው። እኔ አንዳንዴ እንደዚህ አይነት ነገሮችን ሲሰማ በተለይ ደግሞ ይሄ ኬስ ኢትዮጵያ ውስጥም የሚካሄድ አይመስለኝም። በጣም ብራዚል ምናምን የምንሰማቸው ነገሮች ናቸው እዚህ ሀገር ውስጥም እየተካሄዱ ያሉት እና በጣም በደንብ ሰረሰረን ዲፕ በገባን ቁጥር የምንሰማቸው ነገሮች በጣም አሰቃቂ ናቸው እየተፈጸሙ ያሉት እና አሁን ላይ አንቺ ወንድምሽን ካገኘሽው ካወራሹ ምን ያህል ጊዜ ሆነሽ? ወንድሜን ካገኘሁት ከ1 አመት በላይ ሆኖኛል ነግሬያለሁ። እና አሁን እሱን ማግኘት ነው በጣም የምፈልገው። ማለት በቃ የሆነ ቤተሰብ እንኳን ራሱ አናግሬ አላውቅም። በዚህ የተነሳ እኔ ነኝ ናብዬ ያመጣሁትና ከቤተሰብ ጋር እስከዛሬ አላወራም ምናምን። በጣም ከባድ ነው። አይዞሽ አታልቅሽ እባክሽ አታልቅሽ። ተረጋጊ። እንግዲህ እኛ ከወዲሁ ማለት የምንፈልገው በምንችለው ሁሉ ልንረዳህ ዝግጁ ነን። እንግዲህ እዚህ ውስጥ ያሉ ሰዎችን በሙሉ ማውጣት ብንችል በጣም ደስ ይለናል። ወንድምሽንም አንቺንም እንግዲህ ከብዙ ነገር ማውጣት ይኖርብናል ብለንም እና እንደ ግዴታችንም ነው የምናየውና እንግዲህ ይሄን ማድረግ የምንችለው ግን አንቺ በምትሰጪ መረጃዎች አንቺ በመጠቁሚን ቦታዎች እንግዲህ እየተንቀሳቀሰን እነሱን ለመያዝ በመከረን ቁጥር ነው ይሄንን ማድረግ ወንድምሽንም በህይወት ልናተርፈው የምንችለውና እንደው እንደምመለከተው ከሆነ ግን ንጉስ አንተም ታዝበ ከሆነ እሷም ገና ልጅ ናት እንደምታየው ለዚህ ስራ ተመጠናለች ብዬ ማላስብም። እንደው ግፋ ከተባለ 23 24 አመት ቢሆናት ነው። እንግዲህ ወንድምሽ የስንት አመት ልጅ ነው? ወንድሜ በ2 አመት ነው ልዩነታችን። እኔ 25 ገባው፣ እሱ አሁን 23 አመቱ ነው። 23 አመት እንግዲህ ምን ያህል ለጋ ልጆችን ወደዚህ ስራ ውስጥ እንግዲህ እዛ ከገባሽ 2 አመት እየመጣ እንደሆነ ነግረሽኛል። ስለዚህ በ23 አመትሽ አንቺም የገባሹ ማለት ነው። እንግዲህ ምን ያህል ህፃናት ልጆችን እያስገቡ እንደዚህ አይነት ነገር ውስጥ እየቀጠፉ እንደሚጥሉ መገንዘብ አይከብድምና እንደው እንደ መረጃ ይሆናችኋል ይጠቅማችኋል የምትዩ ነገር ካለ መስጠት ከቻልሽ እና ያይዘሽም እንድትነግሪኝ የምፈልገው እንግዲህ በጣም ክሎዝ ከሆንሽ ከነሱ ጋር በጣም ቅርርብ ካለሽ እንደምናየው ግን ምንም የሚከተልሽ ሰውም አላየንም፣ ጋርድም አይመደብልሽም። ስትንቀሳቀሺ በነፃነት ነው የምትንቀሳቀሹ። ያው ኤደን አናግራችሁ ነበር አይደል እናንተ? እኔ ማናግራችሁ ነበር እና በዚህ በቃ በጣም ጨንቆኛል። በርግጥ በጣም ማለት ፈርቻለሁ ለነፍሴ። ወንድሜ እነሱ ጋር አለ፣ የራሴም ህይወት አለ። ግን ያው እናንተን ካላገኘው ደግሞ እስከመቼ ነው ይሄንን የምኖረው ብዬ ሳስብ በቃ የሆነ መንገድ መጠቀም እንዳለብኝ ስላሰብኩኝ ነው በምንም አድርጌ የመጣሁት። እናንተ ካሌብን እንደያዛችሁ ካወቀ በኋላ ሲጀመር ሰውዬው ሴጣን ሆኗል። በቃ የኔን የቦምቡ ልጅ ማን ነው እንደዚህ የሚያደርገው ምናምን ብሎ በቃ ሲያብድ ትላንት ራሱ እሱ ጋር ነበርኩኝ። እንዴ እዚህ ነው እንዴ ያለው ታጠቅ ቦምቡ? አዎ እዚህ ነው ያለው። ባለፈው እኮ በር ሰብረን ስንገባ ብዙ ነገሮችን አግኝተን እሱን ግን ልናገኘው አልቻለም። ባለቤቱም እንደውም ዱባይ ይሄዳል አሁኑኑ ይጠፋል ነበር እያለችን የነበረው። አሁንም እዚህ ከተማ ውስጥ አለ። እዚህ ነው ያለው። እሱ መሄጃ እኮ አያጣም። እሱ ማለት እኮ መንግስት እኮ ነው። የት አካባቢ ነበር የተገናኛችሁት ካንቺ ጋር? ከኔ ጋር የተገናኘ ነው እንኳን ወደ ቃሊቲ አካባቢ ነው። ጓደኛው ቤት ሳይሆን አይቀርም። ተመልከት እንግዲህ ንጉስ ምን ያህል እጅ እንዳለው ምን ያህል እጁ ረጅም እንደሆነ በዚህ ነው ማወቅ የምትችለው። እንግዲህ አይ እሱ በጣም እኔ እንጃ አላውቅም። እኔም በርግጥ እንድትረዱኝ ፈልጌ ነው የመጣሁት፣ ግን ህይወታችሁን አደጋ ላይ እየጣላችሁ ነው። በቃ አላውቅም። አዎ ለብሶ እየደረሳችሁ ነው፣ ግን እናንተ ህይወትም እኔ እንጃ አላውቅም። በጣም ከባድ ነው። እሱ እዛ ቤት የሆነ ሰው የሚኖረው ነፍሱን ፈልጎ እንጂ ገንዘብ ፈልጎ አይደለም። የሱ ስራ የሚሰራው የሆነ ነገር የሚያደርገው በቃ ናሲል መሄድ ሲል መሄድ ነው እሱ ጋር ያለው ነገር። በቃ እዛ ክለብ ራሱ እሱ ሲገባ በቃ የሆነ ሴጣን እንደመጣ ልብህ ነው የሚጨነቀው። ሌላ ነገር ውስጥ ነው የምትገባው። በጣም የሚያስፈራ ሰው ነው። በጣም መጥፎ። ትናንት ተገናኝታችሁ ምን ነበር ያደረጋችሁት? ተገናኝተን ምን ልናደርግ እንችላለን? ያው አብሬው ያደርኩኝ። ከዛ በኋላ በቃ ውጭ ያለኝ ሹፌሩ አደረሰኝ ቤቴ። በቃ ከዛ ዛሬ ጧት ነው ቤት ያደረሰኝ ሹፌሩ። ጧት ደግሞ ቤት ገብቼ እንደምን በቃ ራሴን አረጋግጬ ነው ወደ እናንተ የመጣሁት ተደብቄ።
እንደምናየው አሁን በጣም ደክመሽ ዝለሽ ነው ያለሽው። በጣም ደክሞኝ ነው ያደርኩት። ሰው አይደለም እሱ በጣም አውሬ ነው። ድምጽሽም ያስታውቃልና እንግዲህ ኢንተርቪው ላይም ትንሽ ድምጽሽ ወረድ ያለ ነውና ምን ያህል እንደደከምሽ በዚህ ማወቅ እንችላለን። ያው ለመጨረስ ያክል ለመጠቅለል ያክል እንደው የነታጠቅ ደካማ ጎን ብለሽ የምታስቢው ማለት እኛ በዚህ መንገድ ብንሄድ እነሱን የማግኘት ነገሩ ይሳካላችኋል ብለሽ የምታስቢው ወይም ደካማ ጎን ብለሽ የምታስቢው ነገር ባክሽ እስቲ እንደው ካለ ብትነግሪ። ያው ደካማ ጎን ልል የምችለው ነገር የለም። ምናልባት በኔ በኩል ልናገኘው እንችላለን ብዬ አስባለሁ። ስለዚህ በቃ እኔም እዛ ከገባው በኋላ እኔንም ገሉኝ ምናምን ልወጣ እችላለሁ ማለት ሪሴ ሊወጣ ይችላል። ግን ወንድሜን ደግሞ ማግኘት አለብኝ። የሆነ ነገር እንዳረኩኝ ወይም የሆነ ማለት እኔ እዛ ገብቼ መደናገጥ አይቀርም። እሱ ላገኘው ብሄድ ያን ስሜ ካስተዋለ እዛው ነው በሶስቱ የሚገለኝ። ከኔ በፊት አንዲት ሴት ነበረችና እስካሁን ኮማ ውስጥ ነች። ምን አልኳት? እንደኔ እህቷን አግቶባት ነበር እዛ ቤት እየቆየች ነበር። እና በቃ ይሄን እህቴን አሳየኝ ምናምን ብላ ተናገረችው። በቃ እዛው ጠርቷት አብረው ካደሩ በኋላ እዛ በሳስቷት ምናምን ነገር አሁን ኮማ ውስጥ ነው ያለችው። በህይወት እንኳን በቃ አለመኖር የሚሻልበት አሰቃቂ ደረጃ ላይ ናት። በጣም መጥፎ ሰው ነው። በጣም ስንቶቹን ወንዶች ብልታቸውን እንደሚቆርጥ በቃ እሱን የሆነ ነገር ማለት መልስ መመለስ አይቻልም። የኔ ወንድም ራሱ በቃ እኔ እንጃ አላውቅም። ይሄን የሆነ ነገር ሆኖ ሊሆን ይችላል። እሱ ምንም ስላላጠፋ እሱ ላይ ጥቃት የሚፈጽምበት አይመስለኝም። እኔም እንደው ሳስበው በጣም የሚያሳዝኑ ነገሮች ነው እንግዲህ እናንተም ላይ እየተፈጸመ ያለው ነገር። ግን አሁን ከነገርሽኝ አንፃር ስረዳ ታጠቅ በጣም ሴቶችን እንደሚወድ ከሴቶችም ጋር ብዙ ግንኙነት እንደሚያደርግ ነው እንግዲህ ለመጠርጠርም ለማሰብም የቻልኩትና እነዚህ ነገሮች እንግዲህ ተመልክተን በመጀመሪያ የሚቀድመው መደረግም ያለበት ያንቺ ወንድም ነው እንግዲህ አሳደን ማስመለስ ያለብን መያዝ ያለብን እሱም ብቻ እንዲ ቢያንስ አንዲ ላግኘው በቃ። ከዛ በኋላ ግን ይገባኛል። አይዞሽ አታልቅሽ እባክሽ። እንግዲህ ጠንከር ማለት እሷ እንዳለችው ከሆነ እሷን የሚያደርሳት ሹፌሮች ካሉ እሷን የሚከታተሏት ሰዎች ካሉ ኔክስት ሙቭ ማድረግ ያለብን እነሱን ማጥቃት እነሱን መያዝ ነው ብዬ ነው ማስበው። ተረዳኸኝ? ያለው ነገር በሙሉ ነግረሽኛል፣ አስረድተሽኛል፣ ሰምቼሻለሁ። እንግዲህ ከነገርሽ ስረዳ ከሀሳብሽም ስረዳ መቅደም ያለበት እንግዲህ የወንድምሽ ኬዝ ነው። ወንድምሽን ነው በቅድሚያ ማግኘት ያለበት። ፋሚሊም ብዙ ነገሮችም እየተጨነቁ ነውና አንቺም በጣም ችግር ውስጥ ነው ያለሽው። እሱን ይዞብሽ ነው እንደዚህ አይነት አላግባብ ድርጊቶችን እየፈጸምሽ ያለሽውና እነዚህ ነገሮች እኛ በቻለው አቅም ለመፍታት እንሞክራለን። ዛሬም ላይ የመጣንበት ጉዳይ የኛ አላማ ምንድነው? ታጠቅ ቦምቡን ለመያዝ ነው። እነሱ ነገሮች ደግሞ ለማድረግ መረጃና ብዙ ነገሮች ያስፈልጉናል። ተረዳሽኝ አይደል? እነዚህን አንቺ የምታስቢው ነገር አለ እነሱ ለመያዝ የሚረዳን ነገር የምታውቂው ነገር ካለ እስቲ በደንብ በዝርዝር ንገሪኝ። አለ እሱማ እረዳቸዋለሁ እኔ በምንም መንገድ። ግን ወንድሜ እስካሁን የሚኖር ይመስላችኋል? አሁን ደግሞ ተስፋ እየቆረጥኩ ነው በጣም ማለት በቃ እኔ እንጃ። አንድ አመት ሙሉ ከአንድ አመት በላይ እሱን አለማውራት ማለት እኔ እንጃ። እዛ ሰው አንድ መልስ ቢመልስለት እንኳን ወዲያው ነው የሚገለው። ያው እንግዲህ ታጠቅ እሱን የሚያገኝበት እድል አለ ብዬ አላስብም። እንግዲህ ምክንያቱም እንደዚህ አይነት ትናንሽ ቦታዎች ላይ ተገኝቶ ራሱን የሚያስጠረጥር ሰው ነው ብዬ አላስብም። ነው ከሱ ሰዎች ጋር ይሆናል ወንድምሽ ያለው ነገር ግን አንቺ እስካሁን የሚያስጠረጥርም ወይም ደግሞ አንቺ ላይ ያዩብሽ ነገር ስለሌለ ይሄን ያደርጋሉ ብዬ አላስብም። ምክንያቱም አንዴ እሱን አጠፉት ወይም ደግሞ የሆነ ነገር አደረጉት ማለት አንቺን የሚይዙበት ምንም አይነት መንገድ የላቸውም ማለት ወይ የፈለግሽውን ማድረግ ትችላለሽ ከዛ በኋላ። ስለዚህ ይሄን ያደርጋሉ ብዬ አላስብም። ስለዚህ ተረጋጊና እንደው ይረዳችኋል ይጠቅማችኋል ብለሽ የምታስቢው ነገር ካለ እስቲ ንገሪ። ያው እኔ ልረዳችሁ እችላለሁ ከፈለጋችሁ እዛውም ገብቼ ወንድሜን ማየት ስለምፈልግ ነው እንጂ እስከዛሬ ራሱ ስንት ግፍ ሲሰራ ያዩ ዝም አልለውም ነበር ማለት በቃ። በርግጥ የሆነ ቀይ ይዞ መግባት አይቻልም። እሱን ለማጥፋት የሆነ መሳሪያ ይዘው መግባት አይቻልም ጭራሽ። ቦርሳዬን እንኳን ራሱ ታች ትቼ ነው ምገባው ማለት ስንት በሮችን አልፌ ነው እሱን ያለበት ክፍል ምገባው። እኔም ሹፌሩም ተፈትሸን ነው ምንገባው። ዝም ብሎ መግባት የለም። ከዛ ከገባ በኋላ ራሱ ጋርዶች በርጋ ቁጭ ይላሉ። ውስጥም አንዳንዴ የሚቀመጡበት ታይም አለ። ራሱን በጭራሽ አያምንም። እኔ ግን እዛው በቃ በጠጣንበት ጠርሙስ ከፈለጋችሁ ጋር ይወጣሉ። የወንድሜ ጉዳይ ብቻ ግን አደራችሁ ህይወትሽን እኛም ህይወትሽን አደጋ ላይ መጣ። አዳመት በሙሉ መታሰር በጣም ከባድ ነው። እኔ እንኳን ምን አይነት ሁኔታ ውስጥ እየኖረ እንደሆነ አላውቅም። እኔ እንኳን ዝም ብዬ ማለት ህይወቴ ይሆናል አይደለም የሚያስጠላ ነገር እያረኩም ቢሆን እየኖርኩ ነው። ግን ወንድሜ ምን አይነት ሁኔታ ውስጥ እንደሆነ በቃ
አዎ እንግዲህ ይገባናል፣ ያለሽበት ሁኔታ ይገባናል። ብዙ ጭንቀት ውስጥ እንዳለሽም እየተረዳ ነው። ነገር ግን እኛ በአንድን ሰው ህይወት ኃላፊነት አንድን ሰው ማዳን አንፈልግም። ሁሉንም ሰው ካለበት አዘቅት ውስጥ ማውጣት ነው አላማችንም ሀሳባችንም እና ያንቺን ህይወት አደጋ ላይ ጥለን ወንድምሽን ማትረፍም እንደዚህም አንፈልግም። አንቺንም ወንድምሽንም ብዙ እዛ ውስጥ ያሉ ሰዎችንም ማዳን ነው ፍላጎታችንና እንደው ራስሽን ቀልብሽን ሰብሰብ አድርገሽ እንደው እንደ መረጃ ይሆናችኋል ብለሽ የምታስቢውን ነገር እስቲ ሰብሰብ አድርጊና ራስሽን ከፈለግሽ እረፍትም ወስደን መመለስ እንችላለን። እንግዲህ ልትነግሪኝ ትችያለሽ። ችግር የለውም እነግራችኋለሁ። ያው እሱን በእኔ በኩል ማግኘት ትችላላችሁ። ግን ያው ማግኘት የምንችልም እኔ ደግሞ ማለት ውስጥ መግባት ደግሞ ከባድ ነው። ስንት በቃ በሊፍት ወጥተህ ስንት ክፍሎችን አልፈ ነው እሱን የምታገኘው ብያለሁና በቃ እሱ ጋር መድረስ ከባድ ነው። ከዛ ውጭ ግን እሱ ካለበት ቦታ መሄዱ ቀላል ነው ማለት አሁን ላይ በጣም ሴሰኛ ነው፣ ሴት ይወዳል። አሁን ላይ ደግሞ ሌላ ሴት አምኖ እንዲያመጡለት ሊጠይቅ አይችልም። እኔን ነው ሊጠራኝ የሚችለው። ነገም ማታም ሊጠራኝ ይችላል ከፈለገ እሱ እና ያ ደግሞ ያኔ እሱ ጋር ደግሞ የሚወስደኝ በጣም የሚያምነው ብስራት የሚባል ሹፌር አለ። እሱ ነው እሱ ጋር የሚወስደኝ። በእሱ አማካኝነት ነው ማገኘው እና እሱ ይዞኝ ሄዶ እሱን ተከትላችሁ ልታገኙ ትችላላችሁ። ግን ያው እንዳልኳችሁ እሱ ማግኘት በጣም ከባድ ነው ማለት ገብታችሁ እንኳን እዛ ውስጥ ሊገላችሁ ይችላል። የሆነ በቃ ብዙ ጋርዶች አሉ፣ ጨለማ ነው። በቃ በጣም ነው የሚያስጠላው። እሱ ያለበት ቦታ ከባድ ነው መግባት። አሁን አንቺ ለኛ መጨነቁን ትተሽ ወይም ደግሞ ይገባኛል ያየሽው ነገር ስላለ ነው። ነገር ግን ለኛ መጨነቁን ታይና እኛም እንግዲህ ራሳችንን አጠናክረን ነው እንደነ ቦታ ላይ ስንሄድ ዝም ብለን አንንቀሳቀስም። ምን ያህል ጨካኝ ሰው እንደሆነ እየነገርሽን ነውና ያለበትን ቦታ ብቻ አውቃችሁ እስኪወጣ ከጠበቃችሁ ግን እሱ ማግኘት ቀላል ነው የሚሆነው። እሱ ሳይጠራኝ እኔ በሹፌሩ በኩል እሱ ጋር ላደርሳችሁ እችላለሁ። ምክንያቱም ሹፌሩ እኔን በጣም ይወደኛል ማለት በቃ ካየን ጀምሮ አፈቅርሻለሁ፣ ወድሻለሁ በቃ አለ አይደለ። እሱ እንኳን ምን አይነት አስፈሪ ሰው እንደሆነ እያወቀ በቃ በሸኘኝ ቁጥር በቃ እኔ እንደሚያፈቅረኝ እንደሚወደኝ ነው የሚነግረኝ እና በሱ በኩል ምናልባት ያለበትን ቦታ ሄዳችሁ ከተከታተላችሁና ከጠበቃችሁ ታገኙታላችሁ። ሹፌሩ ደግሞ እኔ መጥራት እችላለሁ። የሱ የግሉ ሹፌሩ ነው። የታጠቅ ቦምቡ የግል ሹፌር ነው ማለት ዝም ብሎ የትም ቦታ አይገኝም። እኔን ብቻ ታጠቅ እኔን ስለሚያምነኝ እኔን ብቻ የሚወስድ ሰው ነው። ከዛ ውጭ ከታጠቅ ውጭ ማንንም አያደርስም። በጣም ቆንጆ ነው። ያው እኛ እንግዲህ ምልሽ ያለበት ቦታ ምን መድረስ ምንችል ከሆነ ቦታውን ከበን እንዴትም አድርገን አስጨንቀን በብዙ ኃይሎች በብዙ ነገሮች ታጠቀን ከዛ ነገር ውስጥ አውጥተን መያዝ እንችላለን። እኛ ያጣነው የሱን ዱካ የሱን አድራሻ ነው ማግኘትም ያቃተን። ተረዳሽ አይደል? ቦታው ማግኘታውን ቀላል ነው ማለት ነው። አሁን አንድ ስልክ ደውዬ አብረን እንድናደር ፈልጌ ነው ብሎ አሁን ነው ይመጣል። እንደዛ እንኳን ይሄ አይሆንም። ምናልባት በጣም የሚያስጠረጥር ነገር ለመጨረሻ አማራጭ ብዬ ማስበው ነው ምንድነው አንቺ ልክ እንደደወለልሽ እኛን መጣና እላይሽ ላይ ጂፒኤስ ሎኬሽን የሚያመለክቱ ነገሮችን በትናንሽ ጥቃቅናሉ ምንም ነገር የማያስባንኑ የማያስታውቁ እነሱ ልብስሽ ላይ እንገጥምና አንቺን እኛ ትራክ እናደርጋለን፣ እንከታተላለን። ተረዳሽ? ከዛ በኋላ እዛ ቦታ ላይ መድረስ እንችላለን። ከሁሉም በፊት ግን እንደዚህ አይነት እርምጃዎችን ከመራመዳችን በፊት አንቺንም ሪስክ ውስጥ ከመክተታችን በፊት ይሄንን ሹፌሩን ማግኘት አለብን። ተረዳኝ አይደለ? እሱን ይዘን ከዛ በኋላ ምናልባትም ከሱ የምናገኛቸው ፍንጮች ይሄም ሰው እኮ ምናልባት እንደሷ ወንድሟ እንደዚህ እህቱ ታግቶ ይሆናል ይሄን ስራ የሚሰራው። ምናልባትም ደግሞ እንደነ መላኩ እንደነ አሸናፊ በጥቅምም ተደልሎ ሊሆን ይችላል ይሄን ነገር የሚሰራውና እሱን ይዘን በደንብ እናወጣጣለን። ከዛ በኋላ በመሃል አንቺን ደውሎ ላግኝሽ የሚልሽ ከሆነ እንዳለው እናደርጋለን። ተረዳሽኝ? አንቺ ግን ለነዚህ ነገሮች ለማድረግ እኛ ጋር በቂ ስልጣናት ይሰጥሻል። ብዙ ነገሮችንም ማድረግ አለብሽ። ተረዳሽኝ? ዝም ብለሽ እኛ ሪስክ ውስጥ አንከትሽም። ይሄን ነገር አየ ማለት በሽጉጥ ነው ጭንቅላትሽ የሚያፈነደው። እንግዲህ ያው የነገርሽን መረጃዎች በጣም ይጠቅሙናል፣ ለኛም አንድ እርምጃ ታጠጋር እንድንደርስ ያደርጉናልና እንደው በመጨረሻም ስለ ሹፌሩ አንዳንድ ነገሮችን ነግረሽኛል። እስኪ ስለሱ ከፍቅር ከማስቸገር ሌላ ከታጠጋር ያለውን ግንኙነት ብዙ ነገሮችን ብትነግሪ ምናልባትም እሱ ስልጣን ካለው ታጠቅ ማለት የሚያዘው ሰው ይመስለኛል። ስለ አንዳንድ ትእዛዞቹ ከሱ ስር ያሉ ትእዛዞች ያሉ ይመስለኛል። ወንድሜንም የሆነ ታይም ወንድሜን ራሱ ያለበት እንደሚያውቅ ነግሮኝ ነበር። ከሱ ጋር ከሆንኩኝ ወንድሜን እንደሚያሳየኝ እንደሚያገናኘኝ ማውጣት ባይችል እንኳን ወንድሜን እንደሚያገናኘኝ ነግሮኝ ነበረ።
እና እሱም ከሱ የባሰ ጨካኝ ሰው ነው። ሁሉም የታጠቅ ሰው ሆኖ ሁሉም ሰው በቃ እንደሱ ነው ባለበት የስራ ዘርፍ በሙሉ ወንዶቹ በተለይ በቃ እንደሱ ናቸው። በጣም እሱም በጣም መጥፎ ሰው ነው እና እኔ ደግሞ ከሱ ጋር እሺ ብዬ ሆኜ ታጠቅ ቦምቡ ደግሞ የሆነ ቢሰማ ቢያቅብኝ ወንድሜን አለማየት ፈልጌ አይደለም፣ ግን ቢያቅብኝ የሚፈጠረውን ነገር አስበው ከአንዳንድ ነው እኔንም የሚደፋኝ። ለዛ ብዬ ፊት ሰጥቼው አላውቅም፣ ግን እሱ ወንድሜ ያለበት እንደሚያውቅ ነግሮኛል። እንግዲህ በጣም በዙሪያው ብዙ ሰዎች እንዳሉ እና ደግሞ እነዛም ሰዎች በጣም ጨካኝ እንደሆኑ ያየን ነውና እንግዲህ አሁን ልናረግ የምንችለው ነገር ንጉስ አንተም እንዳሰብከው እርግጠኛ ነኝ ይሄን ሹፌር የተባለ ግለሰብ መያዝ ነው መጀመሪያ ላይ ልናረገው የምንችለው እንቅስቃሴ። ከዛ በኋላ እንግዲህ ወደሱ የሚመራን ቁልፉም ሊሆን ይችላልና ወንድምሽንም በነጻነት የምናገኝበትም ዋናው መሳሪያችንም ሊሆን ይችላልና እንግዲህ ከዚህ በኋላ እኛ የምንልሽ ነገሮች ይኖራሉ። እነዛን ታደርጊያለሽ፣ ትደውይለታለሽ። ከዛ እንድትገናኙ በፍቅራችሁ ጉዳይ ማውራት እንደምትፈልጊ እንዳሰብሽበት ትነግሪዋለሽ። እንግዲህ ያን ሁሉ ነገር ከታጠጋ እያረግሽ እያወቀ አሁንም ድረስ ወድሻለሁ የሚል ከሆነ የምርም ፍቅር ነው ማለት ነው። እንግዲህ ምክንያቱም በቀን በቀን እየሄድሽ ከታጠጋ እያደርሽ ብዙ ነገሮች እንደተፈጠረ እያወቀ ነው ይሄን የፍቅር ጥያቄ እያቀረበልሽ ያለውና ይጠረጥራል ብዬም አላስብም። እንግዲህ አሁን በደውልለት ካንዳንድ ነው እሺ ብሎኝ የሚመጣው። እስቲ መልካም ደውይለትና እንግዲህ የሚለውንም እዚሁ ብንሰማ የተሻለ ይመስለኛል። ደውይለት ምንም ነገር ሳታስፎክሪ ከኛም ጋር እንደሆነሽ ሳታስተዋውቂ እስቲ አውሪ። እሺ ደውልለታለሁ፣ ግን ከደወላችሁለት በኋላ እንዴት ማለት እሱን ይዛችሁ ታጠቅን ማግኘት ከባድ ነው ማለት ስለሱ ምንም አታስቢ ሂደቱን እኛ እናስኬደዋለን። አንቺም ጋር የደረስነው አንድ እያለን ነውና ስለሱ ምንም አታስቢ። በመጀመሪያኛ በቻሉ አቅም እንግዲህ ወንድምሽን ለመያዝ ነው። እስቲ እንግዲህ ደውይለት። ድላችንን ሞክር። እሺ ስፒከር ላይ አድርጊው። የደወሉላቸው ደንበኛ ቴሌፎን ጥሪ ያስተላለፈ ነው። እስኪ ኔትወርክ እስቲ ድጋሚ ደውይለት። የደወሉላቸው ደንበኛ ቴሌፎን ጥሪ ያስተላለፈ ነው። እባክዎ ዛሬ አልሰራም ማለት እንግዲህ ማን ጋር ነው? ታጠቀው ነው ታጠቀው ጋር ነው የሚሆነው። እዛ ስትሆኑ ስልካችሁን ታጠፋላችሁ? አዎ እዛ ስትሆን ማለት ስልክን ታች ትታ ነው የምትገባው። ምንም አይነት ነገር እሱ ጋር ይዞ መግባት አይቻልም እና ከሱ ጋር ሆኖ ነው የሚሆነው። ስለዚህ እድል አለን ማለት ነው። እድል አለን እንግዲህ ሲወጣ ስልኩን መክፈቱ አይቀርም። እንግዲህ በማንኛውም ሰዓት ሊደውልልሽም አንቺም ቢሆን ደውለሽ እንግዲህ ለመገናኘት እንደፈለግሽ ትነግሪዋለሽ። ከዛኛ ቦታውን ከበል እምንይዝ ይሆናል ማለት ነው። ከዛ በኋላ አንድ ትልቅ ነገር ነው አገኘን ብለን የምንወስነው ፈጣሪ የሚጨመርበትና እንግዲህ ወካቸው ወንድሜ ነገር ግን አደራ በቃ እኔ ያላችሁን ሁሉ አደርጋለሁ። አታስብ ወንድሜን በቃ አንዴ በቃ እሱ ማየት ፈልጋለሁ። መልካም እንግዲህ የምንችለውን ሁሉ እናደርጋለን እኛ። ያው እንግዲህ ውድ ቤተሰቦቼ ከሚሮን ጋር የነበረውን ቆይታ ተከታተላችሁታል። በጣም ልብ የሚነካ የሚያሳዝን ነገር ነው እንግዲህ ታሪኮችን የነገረችን። በጣም አስፈላጊ የሆኑ እስከዛሬ ያላወቅናቸውም ድብቅ መረጃዎችንም ነግራናለች። እንግዲህ እሷን የሚያደርሳትም አንድ እንግዲህ ሹፌር እንዳለ ነግራናለች። ያንንም ሹፌር በቀጣይ እንግዲህ የማጥቃት ዘመቻ ነው እንግዲህ የምንከፍተው። ከዛ በኋላ እንግዲህ ኢላማችንን ከመታን እሱን ይዘን እንግዲህ ወደ ታጠቅ ቦምቡ ነው የምንሄደውና ይሄ ነገር እስኪ እንዲሳካልን እናንተም በጸሎት አግዙን። እስከ ፕሮግራማችን ፍጻሜ አብራችሁ ነው። በሀገሮ ቤት መግዛት አስበው በተመጣጣኝ ዋጋ የሚሸጥና ታማኝ አልሚ አጥተው ተቸግረዋል? ድርጅታችን ቴምር ሪል ስቴት ከዚህ በፊት ከ8 በላይ ፕሮጀክቶችን ሰርቶ ማስረከቡ ይታወቃል። አሁን ደግሞ በቡልጋሪያ ከአፍሪካ ህብረት ፊት ለፊት በ7000 ካሬ ላይ ያረፈ ኮምፓውንድ አፓርትመንት በ30% ቅናሽ ለተወሰኑ ቤቶች ለሽያጭ አቅርበናል። ባለ 1 መኝታ 5.4 ሚሊዮን ብር ብቻ፣ ባለ 2 መኝታ 6.6 ሚሊዮን ብር ብቻ፣ ባለ 3 መኝታ 9.7 ሚሊዮን ብር ብቻ። እንዲሁም በአዋሬ ባያትና በጋርመንት የተለያየ ፕሮግረስ ላይ የደረሱ ቤቶችም አሉን። ለበለጠ መረጃና ለሳይት ጉብኝት በ0901 21 1153 ወይም በ0901 50 4245 ይደውሉልን። በውጭ ሀገር ላላችሁ ደንበኞቻችን በ3 ቀን በዲኤችኤል ባላችሁበት ሀገር እንልካለን። ቴምር ሪል ስቴት